ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ወደ ቫይታሊቲ ያቀናው ማንቸስተር ዩናይትድ ከበርንመዝ ጋር አቻ ተለያይቷል። የፈርናንዴስ ተጽዕኖ ፈጣሪነት አሁንም ቀጥሏል። ሃሪ ማጓየር በቀይ ካርድ ተሰናብቷል። ስለዚህ ጨዋታ እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። በዩናይትድና በበርንመዝ መካከል የሚደረገው ጨዋታ በቅርብ ጊዜ በጣም የሚስብ እየሆነ መጥቷል። ታህሳስ ላይ ሁለቱ ቡድኖች ሲገናኙ 4-4 ነበር የተለያዩት። 8 የተለያዩ ጎል አስቆጣሪዎችም ነበሩት። ይሄኛውም ጨዋታ 4 ጎሎች ተቆጥረውበታል። በተለይ የሁለተኛው አጋማሽ የሚማርክ ነበር። ብሩኖ ፈርናንዴስ ከጨዋታው በኋላ እንዳለው ከዚህ ጨዋታ የሆነ ነገር ለመውሰድ ዩናይትድ በተወሰነ መልኩ ሰፈር ማድረግ ነበረበት። ምክንያቱም በፈጣን የመልሶ ማጥቃት እንዲሁም ግለት ባለው ፕሬሲንግ የሚጫወት ቡድን ነው በርንመዝ እና ለተጋጣሚዎቹ ብዙ ፋታ የማይሰጥ ተጋጣሚዎቹን የሚያስጨንቅ ነው። ከዚህ መነሻ ወደ ቫይታሊቲ መጥቶ መጫወትና ነጥብ መውሰድ ለየትኛውም ቡድን ቀላል አይደለም። ግን ደግሞ ለዩናይትድ 2 ጊዜ የመራውን ጨዋታ ማሸነፍ አለመቻል ከሻምፒየንስ ሊግ ፉክክር አንጻር ምናልባት የሚያስቆጭ ሊሆን ይችላል። በጥቅሉ ግን በማይክል ካሪክ አሰልጣኝነት ዩናይትድ እያደረገ ያለው በጎ ጉዞ እዚህም ጨዋታ ላይ ቀጥሏል ብሎ መናገር ይቻላል። ምክንያቱም ማሸነፍ ካልቻሉት ጨዋታ ነጥብ ተጋርቶ መውጣት አንድ ነገር ስለሆነ እንደ ሚስድ ኦፖርቹኒቲ ወይ ደግሞ እንደ ባከነ እድል ነገሩን ማሰብም በተመሳሳይ መንገድ ግን ጤናማነት ነው። ምክንያቱም የዩናይትድ የቅርብ ተፎካካሪዎች ምንም እንኳ ጨዋታዎቻቸውን በሚገባ እያሸነፉ ዩናይትድ ላይ ጫና ባይፈጥሩም በቀጣዮቹ ጥቂት ጨዋታዎች ሊፈጠር የሚችለው ነገር አይታወቅምና እነዚህንና መሰል ጨዋታዎችን በተለይ ደግሞ ቡድኑ መሪ ሲሆን ማሸነፍ የግድ ይላል። ጨዋታው አጨቃጫቂ ነገሮች ነበሩት፣ እናነሳዋለን። ብሩኖ ፈርናንዴስ ግን እዚህም ጨዋታ ላይ ተጽዕኖው ትልቅ ነበር። ምንም እንኳ ለፍጹም ቅጣት ምቱ መገኘት ምክንያት ኩናሃ ቢሆንም የፍጹም ቅጣት ምት ጎሉን አስቆጥሯል። ከዛ በኋላ ደግሞ ሁለተኛውን ጎል ሲያስቆጥሩ ኦን ጎልም ቢሆን ለዛ ኦን ጎል መነሻው የብሩኖ ፈርናንዴዝ ተሻጋሪ ኳስ ነው። በእርግጥ የሃሪ ማጓየር ኢንቮልቭመንትም አለበት ምንም እንኳ ኳሱም ባይነካው። ስለዚህ ብሩኖ ፈርናንዴዝ ከዚህ ጨዋታ ዩናይትድ 1 ነጥብ ለመውሰዱ ትልቅ ምክንያት ነበረ ብሎ መናገር ይቻላል። በርንመዞች በእርግጥ በጣም በቶሎ ነበር አቻ የሆኑት። ሁለተኛውን ጎል ደግሞ በፍጹም ቅጣት ምት ነው ያስቆጠሩት። የዚህ ፍጹም ቅጣት ምት ጎል ጉዳይ ግን አነጋጋሪ ነገር አለው። በዝርዝር ለማየት እንሞክራለን። የሃሪ ማጓየር ጉዳይ ከጨዋታው ጋር በጣም ትልቅ መነጋገሪያ ሊሆን እንደሚችል ምንም ጥርጥር የለውም። ወድቆ የመነሳት ምሳሌ ከፈለግን በእንግሊዝ እግር ኳስ በቅርብ ጊዜ እንደው ጥቂት ምሳሌዎች ካሉን አንደኛው ዋነኛው ሃሪ ማጓየር ሊሆን ይችላል። ምክንያቱም ሃሪ ማጓየር ወደ ዩናይትድ ሲመጣ በጣም ብዙ ትኩረት የተደረገበት ተጫዋች ነበር። ምክንያቱም ክብረ ወሰን ሰብሮ ነው ወደ ዩናይትድ የመጣው እና በዩናይትድ ደግሞ በቶሎ ነበር በመሪነቱ ታምኖበት የአምበልነት ማዕረግ የተሰጠው። ግን ደግሞ በዩናይትድ ለሃሪ ማጓየር ሁሉም ነገር ቀላል አልነበረም። በዩናይትድ የፈተና ጊዜ ውስጥ ሃሪ ማጓየርም አብሮ ተፈትኗል። ኤሪክ ቴን ሃግ ከአምበልነቱ ሲያነሱት ግን የፈተናዎች ሁሉ ፈተና ውስጥ ነው የገባው ለብሩኖ ፈርናንዴዝ አምበልነቱን ሲሰጡ። ግን ደግሞ የዩናይትድ የቡድን አጋሮቹ ስለ ሃሪ ማጓየር የሚሉት አንድ ነገር፣ በጋራ የሚስማሙበት አንድ ነገር ካለ በቃ አይነተኛ የቡድን ተጫዋች ነው። ልክ ነው። አምበልነቱ ተነጥቆ ለብሩኖ ፈርናንዴዝ በመሰጠቱ ተጎድቷል። ግን ደግሞ ብሩኖ ፈርናንዴዝ ላይ ከማንጓጠጥ ብሩኖ ፈርናንዴዝን ለማሳጣት ከሞከር ይልቅ በመደገፍ የሚያምን የቡድን ተጫዋች ነው ይሉታል። ለነገሩ ከአምበልነቱ ከመነሳቱ አስቀድሞ ሮናልዶ በተጫዋቹ አምበልነት እንደማያምን በሰውነት ቋንቋው ሊያሳይ የሞከረበት በጊዜው ለነበሩ አሰልጣኞችም ስሜቱን ያሳወቀበት አጋጣሚ ነበር። በዚህ ሁሉ ጫና ውስጥ ሆኖ ነው ዩናይትድ ውስጥ የቆየው። ያ ብቻ ሳይሆን እንደምናስታውሰው በተለያዩ አጋጣሚዎች ለምሳሌ እንደ ግብ ጠባቂዎች ተከላካዮቻቸው ላይ ሊጮሁ ይችላሉ። ግን ደግሞ በተለየ መንገድ ሃሪ ማጓየር ስለሆነ በሚል ኦናና ቀሎት ሲጮህበት አይተን እናውቃለን። የጋና ፓርላማ ውስጥ ሳይቀር ስሙ በመጥፎ ሲነሳ እንደዚሁ ስለ ሃሪ ማጓየር ሰምተን እናውቃለን። ብዙ ፈገግ የሚያስብሉ አጋጣሚዎች ነበሩት የጋና ፓርላማ ጉዳይ። ኤሪክ ቴን ሃግ ከአምበልነቱ ካነሱት በኋላ ሲዝኑን አድኖላቸው በጣም ጥሩ ተጫውቶላቸው ሲያበቃ መጨረሻ ላይ ሊሸጡት ሞክረው ነበር፣ አልተሳካም። ወደ ዌስትሃም በ30 ሚሊዮን ፓውንድ
ዝውውር ሊያደርግ ተቃርቦ በተጫዋቹ ቢተኝነት ዩናይትድ ውስጥ ቆይቷል እና ይህን ሁሉ ነገር ሰርቫይቭ አድርጎ በስተመጨረሻ በዛሬው ዕለት ለእንግሊዝ ብሔራዊ ቡድን ከ18 ወራት በኋላ ተጠራ እና ይሄን ለማጓየር በጣም በጎ ቀን ነበር። በጣም ደስ የሚል ቀን ነበር። ከወደቀበት ተነስቶ ወደ ቀጣዩ ዓለም ዋንጫ ለመሄድ መንገድ ላይ መሆኑ ምን ያክል ጠንካራ መሆኑን አቀርቅሮ አጎንብሶ መስራትም ዋጋ እንደሚከፍል ማሳያ ነው። ግን ደግሞ ይህንን ዜና በሰማበት በዚህ ቀን በቀይ ካርድ ተሰናብቷል እና ለሃሪ ማጓየር የሆነ አይነት ግጥምጥሞሽ ይመስል ነበር። እንግዲህ 7ኛ የቀይ ካርዱ ነው። በዩናይትድ 7 ዓመት ቆይቷል። ዩናይትድ ውስጥ ጊዜዎቹን ጨምሮ ያሰለጠኑት አሰልጣኞች ከካሪክ ጋር 7 ናቸው እና ዛሬ ቶማስ ቱኸል ስብስባቸውን ሲያሳውቁ የዚህ ተጫዋች ስም ዝርዝር ነበርና በተለይ የደስታ ስሜት ነው ወደዚህ ጨዋታ የመጣው። ግን ደግሞ ጨዋታው ላይ መጥፎ የሚባል የቀይ ካርድ አጋጣሚ ገጥሞታል እና በሱ የቀይ ካርድ መውጣት ምክንያት ዩናይትድ ባይሸነፍ እንኳ ለሃሪ ማጓየር ግን ነው አስቀድሞ የተጀመረውን ደስታ ከማስቀጠል አንጻር መጥፎ እክል ነበር። ለመጨረሻ ጊዜ የቀይ ካርድ ያየው ከ4 ዓመት ከግማሽ በፊት ነበረ። ኦሊ ጉናር ሶልሻየር የዩናይትድ አሰልጣኝ ሆኖ በኦሊ ጉናር ሶልሻየር የመጨረሻ ጨዋታ ነበር እና ባለፉት 4 ዓመታት ከምናምን ወይ ደግሞ 4 ዓመት ከግማሽ የቀይ ካርድ አልተመለከተም። እንግዲህ ኢቫን ኒልሰን ላይ በሰራው ጥፋት ምክንያት ነው ማጓየር በቀይ ካርድ የወጣው። ዩናይትድም ፔናልቲ የተሰጠበት ጁኒየር ክሮፒ ጎሉን አስቆጥሮ ባቻ ጨዋታው እንዲጠናቀቅ አድርጓል። እንግዲህ የ4-4 የታህሳስ ወር ጨዋታም ላይ ይሄ ተጫዋች የአቻነቱን ጎል ያስቆጠረው እሱ ነበር። ከዚህ ፔናልቲ ጋር ግን ተያይዞ በጣም ብዙ ጥያቄዎች እናነሳለን። የሃሪ ማጓየር ጉዳይ እንዳለ ሆኖ ምክንያቱም ዩናይትድ ተመሳሳይ ለሚመስል ኢንሲደንት ፔናልቲ ተከልክሏል እና ከዚህ ጋር የኮንሲስተንሲ ኢሹ መነሳት አለበት ብዬ አስባለሁ። ምክንያቱም ተመሳሳይ ለሆኑ ኢንሲደንቶች ወይ ደግሞ ተመሳሳይ ለሆነ ነገር ተመሳሳይ ቅጣት ምህረትም ከሆነ በተመሳሳይ መንገድ ያስፈልጋል እና ከጨዋታው በኋላ የዩናይትድ ሰዎች ሊያነሱት የሚችሉት አንድ ቅሬታ ይሄ እንደሚሆን ምንም ጥርጥር የለው እና ብሩኖ ፈርናንዴዝ ይህንን አንስቶታል። በእርግጥ ብሩኖ ፈርናንዴዝ አስቀድሞ በጨዋታው 2-0 ልንሆን ይገባን ነበር፣ ግን በጣም በቶሎ ጎል ኮንሲድ አደረግን። ከዛ በኋላ ደግሞ ፔናልቲ ማግኘት እየተገባን ፔናልቲ ያጣን። ከዛ ግን ደግሞ ፔናልቲ እኛ ባጣንበት አይነት ተመሳሳይ መልክ ለሌላኛው ቡድን ተሰጠ በሚል ለአማድ ዲያሎ የፍጹም ቅጣት ምት መሰጠት እየነበረበት አለመሰጠቱን ያነሳል። ለአንደኛው ተሰጠ፣ ለሌላኛው ተከለከለ እና ግን አንድ በጣም ቀልቤን የገዛው ነገር ብሩኖ ፈርናንዴስ ሲናገር ለዳኛው በጣም ከባድ እንደሆነ አውቃለሁ፣ ለአንድ ቡድን በአንድ ጨዋታ 2 ፔናልቲዎች መስጠት ብሏል እና በጣም አስገርሞኛል ይህ ሀሳብ። እንግዲህ ጥፋት ከሆነ ዳኛ 2 አይደለም 4ም 6ም መስጠት ይኖርባቸዋል። ግን መጨረሻ ላይ ብሩኖ ፈርናንዴዝ ያለው ነገር ምንድን ነው? ተመሳሳይ ለሆነ ኢንሲደንት አንደኛውን ፔናልቲ ሌላኛውን ፔናልቲ አለ ማለት ግን በጣም ከባድ ነው እና ለእኛ በጣም የተሻለው ነገር የሚሆነው ግን ከሚቀጥለው ጨዋታ 3 ነጥብ ለማግኘት መጫወት ነው በሚል የፔናልቲውን ጉዳይ በዛው አብቅቶታል እና የፔናልቲ ጉዳይ እንዳልኩት አጨቃጫቂ ነው። ምክንያቱም እንደውም የአማድ ዲያሎ ትንሽ ጫን ያለ ይመስል ነበር እና ደግሞ የኳስ ሄዶ ዩናይትድ ጎል ኮንሲድ አድርጎበታል። አድሪያን ትሮፌ የሰራው ጥፋት ሃሪ ማጓየር ኢቫን ኒልሰን ላይ ከሰራው ጥፋት ጋር ተመሳሳይ ነው። ግን ደግሞ የበለጠ አድሪያን ትሮፌ ኃይል የተጠቀመ ጉልበት የተጠቀመ ይመስላል እና ሌላኛው ጫፍ ላይ እንግዲህ ራያን ክርስቴ የመጀመሪያ ጎሉን በዚህ ውድድር ዘመን ሜዳቸው ላይ እንዲያስቆጥር ምክንያት ሆኗል እና ኢንሲደንቱ በጣም ብዙ የሚያነጋግር ነው እና ይሄ የውሳኔ ጉዳይ ለምን እንደዚህ ያለ ኢንኮንሲስተንሲ እንደዚህ አይነት ወጥነት የጎደለው ዳኝነት በፕሪሚየር ሊጉ እንደሚቀጥል ያስጠይቃል። ምክንያቱም ተመሳሳይ ለሆኑ ኢንሲደንቶች ተመሳሳይ ቅጣት ስለሚያስፈልግ እና የፔናልቲ ጉዳይ ምናልባት ከጨዋታው በኋላ መነጋገሪያ ከሚሆኑት ጉዳዮች አንደኛው ነው። ከዩናይትድ ጋር አያይዘን ሌላ በዚህ ጨዋታ ልናነሳው የሚገባን ጉዳይ ካለ የካሪክ የምርጫ ጉዳይ ነው። በተለይ ደግሞ ከዚህ ከፊት መስመሩ ጋር ተያይዞ የካሪክ የምርጫ ጉዳይ በጣም በትልቁ ይነሳል።
እንግዲህ ካሪክ የዩናይትድ አሰልጣኝ ሆኖ ከተሾመ ጊዜ ጀምሮ በካሪክ ልክ ላይናፑን ብዙ ያልቀያየረ አሰልጣኝ የለም፣ ወይ ደግሞ ጥቂት ቅያሬዎች የሚያደርግ አሰልጣኝ የለም። የመጀመሪያ ጀማሪ 11ዶቹም ብዙ ሲቀያየር ሲነካካ እናየው። ግን ደግሞ ይህንን በማድረግ ወይ ደግሞ ተመሳሳይ ተጫዋቾች በማጫወት ምንም እንኳ ዩናይትድ እያሸነፈ ይሆን እንጂ በተለይ የፊት መስመሩ ላይ እንደዚህ ባሉ ጨዋታዎች የሚፈልገው አይነት ውህደት በአንዳንድ አጋጣሚዎች አላገኘም። አታይምስ በጣም የተዋሃደ ለተጋጣሚው ለቁጥጥር የሚያስቸግር የፊት መስመር ይታያል። አንዳንድ ጊዜ ደግሞ አይ ካሪክ የለም እዚህ ጋር እከሌም ቢያሰልፈው እንደዚህ ቢያደርግ ደግሞ የሚል ጥያቄ ያስነሳል። እንግዲህ ካለፉት 10 ጨዋታዎች ያልተለወጠ አራተኛ ተመሳሳይ ላይናፕ ነው። በ10 ጨዋታዎች ውስጥ ይሄ የዛሬው ላይናፕ ሳይለዋወጥ እንግዲህ ለአራተኛ ጊዜ ተጫውቷል። ይሄ ማለት ቤንያሚን ሼሽኮ ተጠባባቂ ወንበር ላይ ተቀምጧል። እንግዲህ በጣም ጥሩ ፎርም ላይ እንዳለ እናውቃለን። ባለፈው ሳምንት አስቶን ቪላ ላይ ያስቆጠረው ጎል በ7 ጨዋታ 5ኛው ጎሉ ነው። ግን ደግሞ ማይክል ካሪክ ለቡድኑ አጫወት ፍሉዲቲ የምቦሞ ፊት ለፊት መስመር መሰለፍ በጣም አስፈላጊ ነው ብሎ አምኗል። እንግዲህ ካለፉት 8 ጨዋታዎች እሱ ደግሞ 1 ጎል ነው ያስቆጠረው። ከሼሽኮ ጋር በጎል ሊነጻጸር አይችልም። በ7 ጨዋታ 5 እና በ8 ጨዋታ 1 ሰፊ ልዩነት ነው ያለው። ምቦሞ እንደ ተጫዋች የሚጎላው ከተከላካይ መስመር ጀርባ ያለን ቦታ ለማጋለጥ ሲሮጥ ነው፣ ወይ ደግሞ እንደዚህ አይነት የመሮጫ ስፔስ ሲኖር ነው። በርነመዝ እንደዚህ በጣም ብዙ ስፔስ የሚሰጥ አይደለም፣ በጥድፊያ የሚጫወት ቡድን ነው እና ለምቦሞ ምናልባት ፈተና ሊሆን ይችላል እንደዚህ ያለው አጋጣሚ። ግን ደግሞ በፍጹም ካሪክ ተጠባባቂ ወንበር ላይ ሊያስቀምጠው የማይፈልገው ተጫዋች ነው እና እዚህ የፊት መስመር ላይ ማይክል ካሪክ ሼሽኮን ለምን አልተጠቀመውም የሚል ጥያቄ የዩናይትድ ደጋፊዎች ሊያነሱ ይችላሉ። ግን እንዳልኩት ካለፉት 10 ጨዋታዎች አራተኛው ያልተለወጠ ላይናፕ ነው። እንደ አሰልጣኝም ወደ ዩናይትድ ከመጣ በኋላ የመጀመሪያ ላይናፑን ብዙ ማይነካካ ነው እና አጥቂዎቹ ጎል እያስቆጠሩለት እንኳን ቢሆን ግን ደግሞ ከማ ጋር የሚለው የጥምረት ጉዳይ ሙሉ በሙሉ መልስ ያገኘ አይመስልም። በምቦሞ ጉዳይ እንዳልኩት ያጫወት ነገር ሊነሳ ይችላል። ግን ደግሞ ከውጤታማነት አንጻር የሼሽኮ እዛ ቦታ ላይ መሰለፍ በዩናይትድ ደጋፊዎች ጥያቄ ሊነሳበት ይችላል። እንዳልኩት ኩንሃ በጣም ጥሩ ፎርም ላይ ነው ያለው። ስለዚህ ምርጫው ሊሆን የሚችለው ምቦሞን ወደ መስመር አውጥቼ አማድን ላስወጣውና ሼሽኮን ላስጀምር ወይስ ደግሞ ሼሽኮን ተጠባባቂ ወንበር ላስቀምጥ ነው። አሁን የካሪክ ምርጫ አማድን ቦታው ላይ ይሰለፋል፣ ምቦሞ ሴንትራል ይጫወታል፣ ሼሽኮ ከተጠባባቂ ወንበር ይነሳል ይመስላል። ኮት ዲቮራዊው የመስመር አጥቂ በአንድ ለአንድ ግንኙነቶች ከሁሉም የዩናይትድ ተጫዋቾች በጣም የላቀ ስኬት ያለው ነው። በእርግጥ እዚህ ጨዋታ ላይ የጎል ማስቆጠር የሚችልበት እድል አግኝቶ የቀኝ እግሩን ለመጠቀም ሲያመነታ እድሉ አምልጦታልና ምናልባት ለዩናይትድ አንድ የሚያስቆጭ አጋጣሚ ሊሆን ይችላል። ከዛ በተረፈ ግን ቅድም እንዳልኩት በአንድ ለአንድ አጋጣሚ በጣም የላቀው ዩናይትድ ተጫዋች እሱ ነው። እንደ ኒውካስሉ ባለ ጨዋታ እሱን ተጠባባቂ ወንበር ላይ ማስቀመጥ ምን ያክል እንዳጎደላቸው ታይቷል። ስለዚህ ካሪክ ተጠባባቂ ወንበር ላይ ሊያስቀምጠው ብዙ የሚደፍር አይመስልም። ግን ደግሞ ይሄ ማለት ሼሽኮን ከቡድኑ እያራቀው ነው ማለት ነው። ከተጠባባቂ ወንበር ተነስቶ ብዙ ጎሎች እያስቆጠረ ሊሆን ይችላል። ግን ከተጠባባቂ ወንበር እየተነሳ ብዙ ጎሎች የሚያስቆጥር ወጣት ተጫዋች አንድ አጥብቆ የሚፈልገው ነገር ካለ በቋሚነት መጫወት ነው። በቂ ጊዜ ደግሞ ቢሰጠኝ የሚል መልእክት ነው የሚያስተላልፈው። በእርግጥ እዚህ ጨዋታ ላይ ተቀይሮ ገባ። እንዳለፉት አጋጣሚዎች ተጽዕኖ መፍጠር አልቻለም። ዩናይትድን መጨረሻ ላይ ተጫዋች በቀይ ወጥቶበት ስለነበረ ያው ላቻ ሴትል አድርጓል። ግን ይሄ የማጥቃት ጉዳይ ምናልባት በቀጣዮቹ ጊዜያት በደንብ አድሬስ መደረግ ያለበት ማከማ ጋር ይሰለፍ የሚለው ዘለቄታዊ መልስና መፍትሄ ሊያገኝም የሚገባው ነው። ቅድም የኩናህን ጉዳይ ሳነሳ ግን ኩናሃ
እዚህ የግራ መስመር ላይ መሰለፍ ስለመቻሉ ተጽዕኖ ስለመፍጠሩ በጣም ጥያቄ ሲነሳበት ነበር። ግን ደግሞ በጣም ተጽዕኖ እየፈጠረ እንዳለ እያየን ነው። የአስቶን ቪላው ጨዋታ ቀን ጎል አስቆጥሯል። ዛሬ በብልጠት ዩናይትድ ላገኘው የፍጹም ቅጣት ምት ምክንያት ሆኗል እና ቦታውን በሚገባ የተጫወተበት ነው። የአሰልጣኙንም እምነት በሚገባ እያሳየ ነው እና ይሄ በኩንሃ በኩል በተለየ መንገድ ሊነሳ የሚችል አጋጣሚ ነው። በጥቅሉ ዩናይትድ ምንም እንኳ ፈታኝ ቢሆንም ወደ ቫይታሊቲ መጥቶ መጫወት 1 ነጥብ ወስዷል እና ለቀጣዩ ጨዋታዎች ምናልባት ከዚህ መነሳሻ የሚወስዳቸው በጣም ብዙ ነገሮች እንዳሉ ግልጽ ነው። በትልቁ ግን 2 ጊዜ የመራውን ጨዋታ ማሸነፍ ባለመቻሉ እንደባከነ ነጥብ ሊታሰብ ይችላል። የፍጹም ቅጣት ምቱ ጉዳይ ግን በጣም አነጋጋሪ ሆኖ ይቀጥላል እና የፍጹም ቅጣት ምቱን በተመለከተ ማይክል ካሪክም ሲናገር አንዱን ትክክል አንዱን ደግሞ የተሳሳተ ውሳኔ ወስኖበታል አይነት አስተያየት ሰጥቷል። አንደኛውን የፍጹም ቅጣት ምት ከሰጠ ሌላኛው ማይሰጥበት ምንም ምክንያት የለም ነው ቅድም ስንል እንደነበረው እና የሃሪ ማጓየር ቅጣት ደግሞ ያው የፍጹም ቅጣት ምት ተሰጥቶበታል። ከዛ ደግሞ በቀይ ወጥቷል እና ዩናይትድን እንደው ጨዋታው ወደ መጠናቀቂያው ወደ ማለቂያው ስለነበረ ነው። በእርግጥ ኋላ 9 ደቂቃ ተጨምሯል። ወደ ማለቂያው ስለነበረ ነው እንጂ በጣም በብዙ መንገድ ዩናይትድን ሊያስከፋ ብዙ ማጉረምረምም ይዞ ሊመጣ የሚችል ነበር የሚሆነው በተለይ ዩናይትድ ጎል ተቆጥሮበት የሚሸነፍ ቢሆን። ምክንያቱም ተመሳሳይ የሆነ ኢንሲደንት ነው። ቅድም እንዳልኩት ትሮፌ ዲያሎ ላይ የበለጠ እንደውም ጉልበት ወይ ደግሞ ኃይል ተጠቅሟል። እዚህ ፕሪሚየር ሊጉ እንደዚህ ያለውን ዳኝነት በተመለከተ በጣም ጥንቃቄ ሊያደርግ ይገባል። ለአንደኛው ፔናልቲ የመስጠት ለሌላኛው የመከልከል ጉዳይ ክለቦችን ላልተፈለገ ቅሬታ የሚዳረግ ነው እና በጣም ብዙ አይነት ድራማ ነበረበት እንዳልኩት። የዚህ የፍጹም ቅጣት ምቱ ጉዳይ አንደኛው ነው። ከዛ ግን የማጓየር ጉዳይ በጣም በትልቁ መነጋገሪያ ነው። ዛሬ ከ18 ወራት በኋላ ለብሔራዊ ቡድኑ መጠራቱ ይፋ በተደረገበት ቀን የቀይ ካርድ ተመልክቶ ከሜዳ ወጥቷል። እንዳልኩት በውጣ ውረድ የተሞላ ነው የማጓየር ሕይወት። ወድቆ የመነሳት በጣም ጥሩ ምሳሌ ነው። ወደ ዓለም ዋንጫ የሚሄዱ ጉዳይ ለብዙዎች እርግጥ ነው የሚመስለው። ምክንያቱም ለብሔራዊ ቡድኑ ሲጫወት በጣም ግሩም ነው። በውድድር ዓመቱም ለዩናይትድ እያበረከተ ያለው አስተዋጽኦ በጣም የሚያስደንቅ ነው። በነገራችን ላይ ቅድም እንዳልኩት በጣም ግሩም የቲም ተጫዋች ብቻ ሳይሆን ለወጣቶቹ ተጫዋቾችም በጣም ጥሩ ምሳሌ ነው። በግል ሕይወቱ ዩናይትድ ውስጥ ከተፈጠረው ሌላ በጣም ብዙ ችግር ከሜዳ ውጭም ተፈጥሮበት ያውቃል። ግን ይሄንን ሁሉ ነገር ተቋቁሞ እንደዚህ ላለው ነገር በቅቷል። በዚህኛው ቀን ግን የቀይ ካርዱ ደግሞ የመምጣት ጉዳይ የተደበላለቀ ስሜት እንዲሰማው የሚያደርግ ነው። ለነገሩ ከኮንትራትም ጋር የተያያዘ ጉዳይ ስንሰማ ነበር። ዩናይትድ እንደዚህ ባለ ፎርም እንደዚህ ባለ ሁኔታ መልበሻ ክፍል ውስጥ እንደ ጥሩ ምሳሌ እንደ ጥሩ ፕሮፌሽናል የሚታየን ተጫዋች የማጣት ፍላጎት ስለሌለው ተጨማሪ ኮንትራት ሊሰጠው ስለመወደዱ እየሰማን ነበር እና ለፈርናንዴዝ ይሄ የተደበላለቀ ቀን ነው። ለካሪክ ከምርጫ ጋር ሌላ ጥያቄ የሚነሳበት ቀን ያሳለፈ ይመስለኛል። ከዛ በተረፈ ትልቁ መነጋገሪያ የዳኝነቱ ጉዳይ ነው። ለዩናይትድ ግን ከነጥብ አንጻር ከማንቸስተር ሲቲ በ6 ነጥብ ብቻ ርቋል እና ይሄ በጣም የሚያስደንቅ ነው። ሩበን አሞሪም ክለቡን ከለቀቀ በኋላ ማይክል ካሪክ መጥቶ በፍጹም የማይታሰብ ማይቻል የሚመስልን ነገር ነው የቻለው። እርግጥ ዩናይትድ ባሸነፈባቸው ጨዋታዎቹ ሌላ ቀን ነበር ማለት አይደለም። ግን ደግሞ ለዩናይትድ ጥሩ ሳይጫወት ማሸነፍ ይቅርና የሆነ ጊዜ እንደው ጥሩ ሳይጫወታቸው የመውጣትም ነገር በጣም በጣም አጠያያቂ ነበር። ከዛ በኋላ ግን ትልልቅ የሚባሉትን ተጋጣሚዎች አሳምኖ ማሸነፍ እንዳለ ሆኖ ጥሩ ባልነበሩባቸው አጋጣሚዎች ጨዋታን በሚገባ ማስተዳደር እና 3 ነጥብ ይዞ መውጣት የሚባለውን ነገር አሳይቶናል። ካሪክ ከመጣ በኋላ እንግዲህ በካሪክ ልክ ነጥብ የሰበሰበ ያሸነፈም የፕሪሚየር ሊግ ቡድን የለም። ይሄ ስለ ዩናይትድ የሚነግረን ነገር አለ እና ቀጣዮቹ ጨዋታዎች ላይ የዩናይትድ ነጥቦች እየሰበሰበ
የሚሄድ ከሆነ በዚህ ሁኔት ጨዋታዎችን የሚያሸንፍ ወይ ደግሞ ነጥብ የሚይዝ ከሆነ በአውሮፓ መድረክ የመሳተፉ ነገር ከወዲሁ የተረጋገጠ ይመስላል። ወደ ሻምፒየንስ ሊግ የመመለሱ ነገር ግን ደግሞ በነጥብ ድምሩም በጣም ከፍ ብሎ አስቀድሞ ከታሰበው የላቀ ደረጃ ይዞ እንደሚጨርስ ማሰብ መናገር ይቻላል። ከዩናይትድ ጋር ተያይዞ በሌሎች ጉዳዮች ተመልሰን እንመጣለን። አብራችሁ ስለነበራችሁ ከኔ ጋር ስለቆያችሁ ምስጋና የላቀ ነው። ጨዋታው ላይ የታዘባችሁትን ያያችሁትን ልታጋሩኝ ትችላላችሁ። ሰላም ሆኑ።